ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሰኔ 16 2018 ዓመተ ምህረት Obviously, Egypt and Ethiopia are both trying to influence the Trump administration on either side. ሰኔ 15 ቀን 2011 ዓ.ም በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው አሰቃቂ ግድያ የክልሉን ሕዝብ ወደ ማባራ የግጭት አዙሪት ያስገባና በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ ጥቁር ጠባሳ ጥሎ ያለፈ አስከፊ ክስተት ነው። ይህ ድርጊት የክልሉን ፖለቲካ ስልጣን ያዘበራረቀ ብቻ ሳይሆን ዛሬ በክልሉና በሀገሪቱ ለሚታዩት ዘርፈ ብዙ ቀውሶች ከፍተኛ ድርሻ ያለው የውጤትና የምክንያት ባህሪን አጣምሮ የያዘ የጋራ አንድነታችን ላይ የተጠመደ ስልታዊ ሽብልቅ ነው። ትብብር የተለያዩ ድርጅቶችን የያዘው ሁለት የፓርላማ ወንበር አግኝቷል። ቀላል አይደል። በነገራችን ላይ ወደ ፓርላማ አንገባም የሚል መግለጫ ወጡ ተብሎ የወጣ መግለጫ አየሁ። በጣም በእርግጠኝነት አንድም ሰው አይቀርም ፓርላማ ይገባል። ሁለቱ የፓርላማ አባላት በእርግጠኝነት ይገባሉ። ቅንጣት ታክል የሚያጠራጥር ነገር የለም። ቅስቀሳው የትግራይን ሕዝብ ሊያጠፋ ብልጽግና ነው። የሚያጠፋኝ ብልጽግና ወይ ደግሞ ፌዴራል መንግስት ሳይሆን የምታጠፋኝ አንተ ነህ ብለው የትግራይ ወጣት በሰልፍ የአውሮፕላን የወር ተይዟል አሉ። በአውቶቡስ በሺዎች እየከፈሉ በየቀኑ እየመጡ ነው። ከትላንት ጀምሮ መምጣታቸው እንዳበቃ ደግሞ ሰማን። መንገድ ላይ 3 አውቶቡስ አስቆመው ወጣቶቹን ሰብስበው ይዘዋቸው ሄደዋል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኤርትራ መንግስት በአሜሪካ የጣለበት ማዕቀብ እንደሚነሳለት አስቀድሞ ቢገለጽም ማዕቀቡ እስካሁን እንዳልተነሳም ታውቋል። የማዕቀቡ መነሳት ጉዳይ በአሜሪካውያን ዘንድ ውይይት መቀስቀሱ በአንድ በኩል ሲገለጽ፣ በዚሁ ማዕቀብ ሳቢያ ኢትዮጵያና ግብፅ በአሜሪካ መንግስት ላይ በየግል ጥቅማቸው ዙሪያ ግፊት ሊያደርጉ እንደሚችሉም ተተንትኗል። እንደ አውሮፓውያን አቆጣጠር መስከረም 17 2001 ዓ.ም በትግራይ በነበረው ጦርነት ሳቢያ በኤርትራ ላይ የጣለው ማዕቀብ እንደሚነሳና መደበኛ ግንኙነት እንደሚጀመር ከወር በፊት በሮይተርስና በሌሎች መገናኛ ብዙሃን ተዘግቧል። ሮይተርስ አሜሪካ ማዕቀቡን ለማንሳት እያጤነች መሆኗን መግለጹን ተከትሎ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤርትራ የነጻነት በዓል ላይ ያስተላለፉት መልእክት የሮይተርስን ዘገባ የሚያረጋግጥ ነበረ። እንደ አውሮፓውያን አቆጣጠር ግንቦት 24 2026 ከአሜሪካ የውጭ ጉዳይ መስሪያ ቤት የኤርትራን የነጻነት በዓል ምክንያት በማድረግ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ስም የወጣው መግለጫ ግንኙነቱ ወደ አዲስ ምዕራፍ መሻገሩን እንዲሁም በሁለቱ መንግስታት መካከል ለጋራ ብልጽግናና ጸጥታ ግንኙነቱ ጥልቀት እንደሚኖረው የሚጠብቁ መሆናቸውን በመልእክታቸው አስፍረዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኤርትራ ጋር ወደ አዲስ የግንኙነት ምዕራፍ እያመሩ ስለመሆናቸው በመግለጫ ጥቆማ ከመስጠታቸው በፊት እንደ አውሮፓውያን አቆጣጠር ሚያዝያ 22 2026 ዎል ስትሪት ጆርናል አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳት እያጤነች መሆኑን ዘገበ። ከሁለት ቀናት በኋላ ሳማፎር ደግሞ ሁለቱ ሀገራት ግንኙነት ለማሻሻል ንግግሮች መቀጠላቸውን ይፋ አደረገ። ሮይተርስም እንደ አውሮፓውያን አቆጣጠር ግንቦት 5 2026 ይህንን የሚያጠናክር ዘገባ አቀረበ። ሮይተርስ አየሁት ባለው የመንግስት ሰነድ አሜሪካ እንደ አውሮፓውያን አቆጣጠር በ2001 በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷን ያስረዳል። በቀድሞ 46ኛው የአሜሪካ ፕሬዝዳንት ጆ ባይደን ዘመን በትግራዩ ጦርነት ሳቢያ መስከረም 17 2001 የተጣለው ማዕቀብ የሚመለከታቸው የኤርትራ ተቋማትና ግለሰቦች አንደኛ የኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ፍትህ፣ ሁለተኛ የኤርትራ መከላከያ ሰራዊት፣ ሶስተኛ ከህዝባዊ ግንባር ጋር ግንኙነት አለው የተባለው ሬድሲ ትሬዲንግ ኮርፖሬሽን እንዲሁም አራተኛ ከፓርቲው ጋር ግንኙነት አለው የተባለው ህድሪ ትረስት ማዕቀቡ ተጥሎባቸዋል። በተጨማሪም የኤርትራው የደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳና የፕሬዝዳንቱ የኢኮኖሚ አማካሪ አቶ ሀጎስ ገብረ ሕይወትም ማዕቀቡ አርፎባቸዋል።
የተጣለው ማዕቀብም የአሜሪካ ኩባንያዎችና ግለሰቦች ከእነዚህ ተቋማትና ግለሰቦች ጋር እንዳይገበያዩ ይከለክላል። ሀብት ንብረታቸውም እንዳይንቀሳቀስ አግደዋል። በሌላ ማዕቀብም ለኤርትራ የጦር መሳሪያ መሸጥም ይከለክላል። በኤርትራ ላይ የተጣለው ይህ ማዕቀብ እንደ አውሮፓውያን አቆጣጠር ከሚያዝያ 2 2006 ጀምሮ በዎል ስትሪት ጆርናል፣ በሰማፎር እና በሮይተርስ መዘገቡን ተከትሎ የኤርትራ ማዕቀብ ይነሳል ተብሎ ሲጠበቅ ለኢትዮጵያ መሳሪያ እንዳይሸጥ የተከለከለውን ማዕቀብ ያነሳቸው አሜሪካ የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በዋሽንግተን ዲሲ መወያየታቸውም ይታወሳል። አሜሪካ ከሁለቱ ባላንጣ መንግስታት ላይ ማዕቀቡን በማንሳት ሁለቱን ሀገራት በቀይ ባህር ጉዳይ ላይ ጭምር ልታወያይ እንደሆነ ቢዘገብም ንግግርም ሳይጀመር በኤርትራ ላይ የተጣለው ማዕቀብም ሳይነሳም ቀጥሏል። የኤርትራ ማዕቀብ ለምን ሳይነሳ ቀጠለ የሚለው በፖለቲካ ተመልካቾች ዘንድ ውይይትን የቀሰቀሰ ቢሆንም በተጨባጭ ይህ ነው የሚባል ምክንያት ግን እስካሁን አልቀረበም። በአንድ በኩል የኤርትራ መንግስት ከኢትዮጵያ ጋር ለመደራደር በማቅማማቱ የተከተለ እንደሆነ ሲገለጽ፣ በሌላም በኩል በአሜሪካውያን ዘንድ ጥያቄ ስለተነሳበት መዘግየቱ ተመልክቷል። የቀድሞ የአሜሪካዊ ስለላ ድርጅት ሲአይኤ ባልደረባና የአሜሪካ የውጭ ጉዳይ ሚኒስቴር በተለያየ ኃላፊነት ያገለገሉት የፖለቲካ ተንታኙ ካሜሮን ሃድሰን ለግሎባል ፓወር ሺፍት ሚዲያ እንደሚሉት የአሜሪካ መንግስት ማዕቀቡን ለማንሳት የሚፈልግበት ምክንያት ቢገባኝም ውጤት ያመጣል የሚሉ ጥያቄዎች ግን እየተነሱ መሆናቸውን ገልጸዋል። የአሜሪካ መንግስት ከዓመታት በላይ ማዕቀብ በመጣል የኤርትራን መንግስት ማለሳለስ ስላልተቻለም ሀገሩ ያለበትን ስትራቴጂካዊ ቦታ ግምት ውስጥ በማስገባት በማዕቀብ ሳይሆን በመቅረብ ግንኙነቱን ለማሻሻል የሚደረግ ጥረት መኖሩን የሚተነትኑት ካሜሮን ሃድሰን ከጨቋኝ መንግስት ጋር የሚደረግ ትብብር ከአሜሪካ የዴሞክራሲና የሰብአዊ መብት እሴቶች ጋር መጋጨት እንደሆነም አስገንዝበው በዚህ ጉዳይ ላይ የትራምፕ አስተዳደር ሁኔታውን ሌሎች እንዲወያዩበት እያደረገ ሊሆን እንደሚችልም አመልክተዋል። The pressure that we have placed on Eritrea over more than 2 decades has not achieved any kind of softening or change of the regime. It is still a kind of brutal insular regime. ኢትዮጵያና ግብፅም በየፊናቸው ማዕቀቡን በተመለከተ የትራምፕ አስተዳደር ላይ ግፊት ሊያደርጉ እንደሚችሉም ገልጸዋል። ግብፅ ማዕቀቡን እንዲነሳ ስትፈልግ፣ ኢትዮጵያ ደግሞ ማዕቀቡን እንዲቀጥል መሻቷ ነው የተገለጸው። Obviously, Egypt and Ethiopia are both trying to influence the Trump administration on either side of that debate right now. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ዛሬ ሰኔ 16 2018 ነው። የዛሬ 8 ዓመት ሰኔ 16 2010 ዓ.ም ጠቅላይ ሚኒስትር አብይ ወደ ስልጣን መጥተው በሶስተኛው ወራቸው አካባቢ ለአዲስ አበባ ከተማ ላይ የድጋፍ ሰልፍ ተደርጎላቸው ነበር። በዛ የድጋፍ ሰልፍ ላይ በተሰነዘረ ቦምብ ጥቃት የሰዎች ሕይወት ሁሉ ማለፉ ይታወሳል። በዓመቱ ሰኔ 15 ቀን 2011 ዓ.ም ደግሞ በአማራ ክልል የአማራ ክልል ፕሬዝዳንት የነበሩትን ዶክተር አምባቸውን እንዲሁም በአዲስ አበባ ከተማ ደግሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩትን ጀነራል ሰዓረ መኮንንን ጨምሮ በርካታ የሀገሪቱ ከፍተኛ ባለስልጣናትና ወታደራዊ መሪዎች የተገደሉበት ጊዜም እንደነበር ይታወሳል። አንድ ዓመት እንደገና ወደፊት ስንሄድ በ2012 ሰኔ 22 ቀን ደግሞ ታዋቂው አርቲስት ሃጫሉ ሁንዴሳ የተገደለበት ነው። ያ ወቅት በየዓመቱ ቀውስ የነበረበት ከፍተኛ ችግሮች የበረቱበት ጊዜ እንደነበር ይታወሳል። ምናልባት ኢትዮጵያ ውስጥ በታሪክ ትልልቅ ክስተቶች የካቲት፣ ግንቦት የሚባሉ ነገሮች ናቸው። ግን የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ሰኔ ላይ ያተኮሩ በርካታ ጥቃቶች ወይ ደግሞ ግድያዎች ሲፈጸሙ ቆይተዋል። በአንድ በኩል ሰኔ 16 2018 ስለሆነ 8ኛ ዓመት በመሆኑ፣ በሌላ በኩል ትላንት ሰኔ 15 2018 የአማራ ክልል ባለስልጣናት እንዲሁም እነ ጀነራል ሰዓረ የተገደሉበት 7ኛ ዓመት በመሆኑ ከዛ ጋር በተያያዘም በወቅቱ በአማራ ክልል በስልጣን ላይ የነበሩትና ከግድያው የተረፉት የአሁኑ የኢንዱስትሪ ሚኒስትር አቶ መላኩ አለበል ስለዛ ወቅት የጻፉት አጭር ማስታወሻ አለ። በማን ምን አደረገ ከሚለው ይልቅ ያ ነገር ለምን ተከሰተ፣ ያ ደግሞ ተንከባሎ እስከ ዛሬ ድረስ እንዴት መጣ የሚለው ባጭሩ ያቀረቡ ጽሑፍ አለ። እሱን እንመጣበታለን።
ምናልባት እዛ ጋር ጽሁፉ ላይ በዝርዝር ስና ከተመለከትነው በኋላ ብንመጣበት እንችላለን። ነገር ግን ኢትዮጵያ ውስጥ ከመጀመሪያው ጀምሮ ለውጡ ከመጣበት ጊዜ ጀምሮ ለምንድን ነው በእንደዚህ አይነት በቀውስ በእንደዚህ አይነት በመከራ ውስጥ ማለፍ ግድ ያለው? በዛ ሂደት ውስጥ ማን ምን ሚና ነበረው? ለምንስ ያ ሁኔታ ተደረገ? በተለያዩ ወቅቶች የተለያዩ ወገኖች አንስተውታል። ነገር ግን አሁን ማንም ሰው አሁን ቆም ብሎ በተለያየ መንገድ በግርግሩም በሁከቱም በየትኛው መስመር ላይ ያሉ ሰዎች አሁን ቢያንስ ለመስማት የተሻለ ጊዜ ነው ብዬ አምናለሁ። በሁለት ምክንያት፣ በአንድ በኩል ስልጣን ያለውን ኃይል በኃይል ማስወገድ የሚቻልበት ሁኔታ እንደሌለ ግልጽ እየሆነ መጥቷል። በሌላ በኩል ለህብረተሰቡ የፈለግነውንና የፈቀድነውን በነገርነው ቁጥር ያምነናል፣ ይቀበለናል፣ ይከተለናል የሚለው ነገር አሁን አይናችን እያየ ውሃ በልቶታል። ሰው ይበልጥ አይኑን ማመን ይበልጥ የዳሰሰውን ነገር መቀበል ላይ እያተኮረ በመምጣቱ ከምርጫው ጋር ተያይዞ ብዙ ነገሮች ኢትዮጵያ ውስጥ ተለውጠዋል። ይህ ሆነ ህብረተሰቡን ከዚህ ቀደም በነበረው መጠን ማደናገር የማይቻል መሆኑ ከተረጋገጠ መንግስትም በእንደዚህ አይነት በተዳከመም ይሁን በተጠናከረም ይሁን ሁሉም በየአቅጣጫው ሞከረ። በግል ተሞከረ፣ በቡድን ተሞከረ፣ በትብብር ተሞክሯል። በተለያየ መንገድ በማናቸውም ሁኔታ ውስጥ በዚህ መንገድ የሚመጣ የሚለወጥ ነገር የለም። ዓለም አቀፉ ማህበረሰብም በአካባቢው ካለው ሰላምና ጸጥታ ጋር በተያዘ ከኢትዮጵያ መንግስት ጋር ያለው ግንኙነትን በግልጽ ይታወቃል። ማለት ዓለም አቀፉ ማህበረሰብ ከሱ ጎን ቆሞ ይዋጋል እያልኩ አይደለም። ዓለም አቀፉ ማህበረሰብ የትኛውንም የኢትዮጵያ መንግስት የትኛውንም ሰላምን ለማረጋገጥ የሚወስዳቸውን የትኛውንም እርምጃዎች ሙሉ በሙሉ ይደግፋሉ ማለት ነው። ብቻም ሳይሆን ሰላምን ለማወክ በሚንቀሳቀሱ ኃይሎች ላይ በቲፒኤልኤፍ ላይ እንደተደረገው በሌሎች ላይም የሚደረስባቸው ከሆነ ማዕቀቡ ይቀጥላል፣ አቅም ካላቸው ማለት ነው። እነሱ ላይ መድረስ ባይቻል ከውጭ ሆኖ በገንዘብም በምንም በተለያየ መንገድ ድጋፍ የሚያደርጉ ላይም እሱ ላይም ተጽዕኖ ለማድረግ ያለው እድል ሰፊ ነው። ስለዚህ ህብረተሰቡን ማደናገር ቢቻልበት ምዕራፍም እየተዘጋ በመምጣቱ የሚለወጥ በኃይል የሚለወጥ መንግስት እንደሌለም ግልጽ እየሆነ በመገኘቱ ለምንድን ነው በዛው ውስጥ የቀጠል ነው? ለምንስ ከዚህ በኋላ አንወጣም? መንግስት እንደ መንግስት የህብረተሰቡን ሰላም ደህንነት ለማረጋገጥ ምናልባትም ማንንም የህብረተሰብ ለምርጫ ህዝቡ የሰጠው ምላሽ ማንም ሰላምን ለሚወድ ለየትኛውም ወገን ህብረተሰብ ውስጥ ያለውን ስሜት ማንጸባረቂያ ነው። ለመንግስት ደግሞ ውዥንብሩና መሬት ላይ ያለው ነገር በጣም የተራራቀ መሆኑን ከሌላው ማህበረሰብ የተሻለ እሱ ቢያውቀውም አሁን ግን ከሚገምተው በላይ ደግሞ የህብረተሰቡን የሰላም ፍላጎት፣ የሰላም ጥማት ጥያቄ ያለኝ ጥያቄ መልስልኝ፣ ነገር ግን በህግና በሰላማዊ መንገድ ብቻ ነው መሄድ የሚገባው የሚለውን አጽንኦት ሰጥቶ ጉዞ መጀመሩን የሚያሳይ ነገር ነው። ስለዚህ ለመንግስትም ይሄ ትልቅ አደራ ጭምር ነው። እንደ መንግስት ኃላፊነት አለበት። አሁን ደግሞ በዚህ መልኩ ወጥቶ ሰላምን ነው የምፈልገው፣ ሰላሜን አረጋግጥልኝ፣ በድምፅ ይሁንታዬን ሰጥቻለሁ ሲል ትልቅ መልእክት ነው እና ህብረተሰቡ የራበው አሁን የሰላም ጉዳይ ነው። እንዳልኩት አንድ ቦታ ላይ ማብቃት አለበት፣ በተለይ የሆኑ ተመሳሳይ የሚደጋገሙ ነገሮች እንጂ ያው ቀደም ሲል በጠቀስኩት እኮ እጅግ በጣም አሰቃቂ ጊዜ ነበር እኮ የመጀመሪያው። መንግስት በሁለት እግሩ መሬት ለመርገጥ የሚጣደፍበት ያ ሁሉ በየጊዜው ሰዎችን መግደል፣ ባለስልጣናትን መፍጀት፣ እንዲህ ነገሮች እንዴት እንደመጡ እንዴት እንደቀጠሉ የሚታወቅ ነገር ነው። ከዛ በኋላ የመንግስት አቅም ሲጠናከር፣ በአንጻሩ በጥፋት የተሰማሩ ኃይሎች ጉልበታቸው እየዛለ ድጋፍ መሰረታቸውም እየተናደ ሲመጣ
ሰላምን ለማረጋገጥ ብዙ እርምጃዎች ተሄዷል። ያላለቁ የሚንከባለሉ የቀሩ ነገሮች አሉ። እሱም በተመለከተ መንግስት ህብረተሰቡ በምርጫ የሰጠው ይሁንታ ተጨማሪ ጉልበት ይሆነዋል። በሌላም በኩል ደግሞ እንደ መንግስት ማድረግም ያለበትን ማድረግ አለበት። ህብረተሰቡም፣ ፖለቲከኛውም፣ ጋዜጠኛውም፣ ሌላውም በዚህ ሂደት ውስጥ ሰላምን ለማረጋገጥ ምን መደረግ አለበት፣ የኔስ ድርሻ ምንድን ነው የሚለውንም አብሮ ማየት ነው። ቀላል ነገር ሞት የሚቸረችሩ ሰዎች አሉ። ሰው ሲገደል ሰርግና ምላሽ የሚሆንላቸው ሰዎች አሉ። በፖለቲካ ዓላማ ወይ ደግሞ ትርፍ ፍለጋ። በእንደዚህ መልክ ነገሮችን በማጫጫም ግድያው እንዲቀጥል ለማበረታታት የሚሰሩ ሰዎች አሉ። እነዚህን እረፉ ማለት ከህብረተሰብ ካጠገቡ ላሉትም መልእክት ማስተላለፍ፣ በሌላ በኩል ደግሞ መንግስት በተለይ ግድያዎችን ለማስቆም በዛ በኩል ያሉ መዋቅሮችን ለማጽዳት ከሚያደርገው ጎን ለጎን በማናቸውም መንገድ ከግድያ ጋር ተያይዞ ከንጹሐን ፍጅት ጋር ተያይዞ ትርፍ ፍለጋ፣ ጭብጨባ ፍለጋ የትኛውም እንቅስቃሴ ውስጥ ያሉ ሰዎችን አደብ ማስገዛት ግዴታው ነው። ንጹሐን ሞት እየተቸረቸረ ገዳይ ፖለቲካ እየሰራበት ሌሎችም እያተረፉበት ሊቀጥሉ አይገባም። ስለዚህ በምርጫው በኩል የታዩ እርምጃዎች የኢትዮጵያ መንግስት ነገሮችን ለማስተካከል ተጨማሪ ጉልበት፣ ተጨማሪ አቅም ይሆነዋል። በሌላም በኩል ደግሞ ህብረተሰብም በተለያየ ሙያ ላይ ያለውም ዜጋም ከእንዲህ አይነት እግዚአብሔር መፍራት ሌላው ነገር አይደለም፣ ከምር እግዚአብሔር መፍራት አንተ ባታደርገው ያንን ማጫጫሁን ግድያው የሚቀጥልበትን አንተ ባታደርገው የሚያደርገውን ሰው እረፍ ማለት እሱም የሞራል ኃላፊነት አለበት። ያ ገዳዮቹ ሲገድሉ ያም ሲያጫጩ ዓላማው ግድያው እንዲቀጥል፣ ግድያው በሰፋ ግድያው በተጠናከረ ቁጥር በብሔር ተሞክሯል፣ በእምነት ጉዳዩን አስጮሆ የሆነ ነገር ይመጣል በሚል ነው። ቢገባቸው ቢረዱ እስካሁን በተመጣበት መንገድ ምንም ጠብ የሚል ነገር እንደሌለ ይረዱት ነበር። ግን በንጹሐን ሞት ትርፍ ላይገኝ የሚደረስበት ነገር ላይኖር እሱን እነሱም ባያደርጉ ወዳጅ ጓደኛ ምናምን በተለያየ መንገድ ያሉ ሰዎችም በዚህ ረገድ የራሳቸውን አስተዋጽኦ ማድረግ አለባቸው። ምርጫ 2018 ለመንግስትም ከጠበቀው በላይ ነው ብዬ አምናለሁ። እስከ ውድቅት ሌሊት እስከሚቀጥለው ከሌሊቱ 9 ሰዓት ምናምን በአዲስ አበባም በክፍለ ሀገርም በየትኛውም ቦታ ባለ ማንም ሰው የገመተ አይመስለኝም። በዛ ደረጃ ይሁንታ የሰጠህን ሰላሜን አረጋግጥልኝ ብሎ በሌላም በኩል ከኑሮ ውድነት ከምናምን ጋር ያሉ ነገሮችም እሱን ጭምር እንዲፈታለት ከአንተ ውጭ ለጊዜው ምርጫ የለኝም ብሎ ድምፅ ሰጥቷል። ለዛ ቃሉን የሰጡትን አደራ ተቀብሎ ሰላማቸውን ማረጋገጥ፣ በኑሮ ውድነት በኩል ያሉ ነገሮች እሱን ለመፍታት የሚቻለውን ጥረት በነገራችን ላይ በሱ በኩል ኢትዮጵያ ውስጥ ስራዎች በጣም እየተሰሩ ነው። ብዙ ሰዎች ስራ እያገኙ ነው። እንዳልነው ደግሞ በቋሚነት በደሞዝተኛ ምናምን አካባቢ ያለውን ነገር እሱ ላይ ተጨማሪ ስራዎች ያስፈልጋሉ። ወደዚህ ኢትዮጵያ ውስጥ ያለውን ነገር አሁን የሰኔዎቹን ነገር አንስቼ ካለ የጸጥታ ጉዳይ ጋርም ለመንተራስ ሞክረው ለምን ያ ሁኔታ ተከሰተ? ለምንስ ከዛ በኋላ በአይን የሚታየውን ነገር የሚዳሰሰውን ነገር ላይ መተማመን ለምን ጠፋ? በዛ ሂደት ውስጥ ስብሰባ ላይ ከነበሩት አንዱ እርምጃ ሲወሰድ በህይወት ከተረፉት
አንድ የሆኑት አቶ መላኩ አለበል በአሁኑ ሰዓት የኢንዱስትሪ ሚኒስትር ናቸው። ትላንት ሰኔ 15 2018ን ጓደኞቻቸው የተገደሉበትን 7ኛ ዓመት ምክንያት በማድረግ በማህበራዊ ገጻቸው ላይ ያሰፈሩት መልእክት የሚከተለው ነው። የሰኔ 15 ዋዜማና ተቋማዊት ስብራት ከውጤትና ምክንያት አዙሪት መውጫው መንገድ። መላኩ አለበል ሰኔ 15 ቀን 2011 ዓ.ም በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው አሰቃቂ ግድያ የክልሉን ሕዝብ ወደማያባራ የግጭት አዙሪት ያስገባና በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ ጥቁር ጠባሳ ጥሎ ያለፈ አስከፊ ክስተት ነው። ይህ ድርጊት የክልሉን ፖለቲካ ስልጣን ያዘበራረቀ ብቻ ሳይሆን ዛሬ በክልሉና በሀገሪቱ ለሚታዩት ዘርፈ ብዙ ቀውሶች ከፍተኛ ድርሻ ያለው የውጤትና የምክንያት ባህሪን አጣምሮ የያዘ የጋራ አንድነታችን ላይ የተጠመደ ስልታዊ ሽብልቅ ነው። የዚህ ጽሑፍ ዓላማ ታሪካዊ ጣት መጠቆሚያ ለመሆን ወይም ግለሰቦችን ለመውቀስ ወይም ለመክሰስ ሳይሆን ከሂደቱ ልንወስዶ የሚገባንን መዋቅራዊ ትምህርት መመርመርና ዘላቂ መውጫ መንገዱን ለማመላከት ብቻ ነው። የሰኔ 15 ዋዜማ የሚለውን ርዕስ የመረጥኩበት ምክንያት ዕለታዊውን የወንጀል ድርጊት ብቻ ከመመልከት ይልቅ ከ2010 ለውጥ መነሻ ጀምሮ የነበረውን ስልታዊና ፖለቲካዊ ምህዳር በጥልቀት መገምገም ተገቢ ነው ብዬ በማመኔ ነው። ሰኔ 15 በአንድ በኩል ከዕለቱ በፊት ለነበሩት መዋቅራዊ ውጣ ውረዶች ውጤት ሲሆን፣ በሌላ በኩል ደግሞ ዛሬ በክልሉ ለቀጠሉት መናጋቶች ትልቅ ምክንያት ሆኖ የሚጠቀስ የታሪክ መገናኛ ነጥብ ነው። ለወደፊት ስንቃችን ይሆን ዘንድ በዋዜማ የነበሩትን መዋቅራዊ ምክንያቶች በሚከተሉት 5 ዋና ዋና ምሰሶች መክፈል እንችላለን። አንድ የሽግግር ወቅት የፖለቲካ ክፍተት ትራንዚሽን ኤንድ ሴኩሪቲ ቫኪዩም። በዚያ ወቅት ኢትዮጵያ ከአንድ የተማከለ የተጠናከረና ጨቋኝ የቁጥጥር ስርዓት ወደ አዲስ ምህዳር እየተሻገረች ነበር። በዚህ ሂደት ውስጥ የቀድሞ የጸጥታና የቁጥጥር መዋቅር ሲላላ፣ አዲሱ ስርዓት ግን ራሱን በተቋም ደረጃ አላደራጀም ነበረ። ይህ የተፈጠረው የጸጥታና የስልጣን ክፍተት ወይም ሴኩሪቲ ቫኪዩም ህጋዊ ተቋማትን አዳክሞ መደበኛ ያልሆኑ ኃይሎችና የታጠቁ ቡድኖች የክልሉን መንግስት ህጋዊ ሞኖፖሊ ወይም ኃይል የመጠቀም መብት ወይም ሞኖፖሊ ቫዮለንስ እንዲገዳደሩ እድል ሰጥቷቸዋል። 2 የአክራሪ ብሔርተኝነት መነሳትና እኛና እነሱ ትርክት። ሽግግሩን ተከትሎም የመጣው ነጻነት ኃላፊነት ባለው ዴሞክራሲያዊ ስርዓት ባለመመራቱም አክራሪና የፖለቲካ ነጋዴ ብሔርተኝነት እንዲገን አድርጓል። የታሪክ ትርክቶች ሚዛናቸውን ስተው እኛና እነሱ ወደሚል የፖለቲካ ገፋፋት ተቀየሩ። ይህ ጽንፈኝነት የኢትዮጵያዊነትንና የጋራ አብሮነትን ድምፆች ያዳከመ ሲሆን ችግሩ በአንድ ክልል ብቻ ሳይሆን በሀገሪቱ የተለያዩ አካባቢዎች በተመሳሳይ መልክ የተስተዋለ መዋቅራዊ ተግዳሮት ነበረ። 3 ተቋማትን የበላ ህዝበኝነት ወይም ፖፑሊዝም። ፖለቲካው ከህጋዊና ተቋማዊ አሰራር ይልቅ በስሜትና በፈጣን ህዝባዊ ድጋፍ ማግኛ ስልቶች ወይም ፖፑሊዝም ሲመራም ተቋማዊ አሰራሮች እንደማነቆ መታየት ጀመሩ። ህዝበኝነት ሲበረታ ግለሰቦች ከተቋማት በላይ ይገዝፋሉ። ስርዓትን በህግ ሳይሆን በቡድን ስሜት ይነዳል። በክልሉ ተፈጥሮ ለነበረው መዋቅራዊ መናጋት ትልቁን ድርሻ የሚወስደው ይኸው ስሜት መር ፖለቲካ ነበረ። 4 የጸጥታ ተቋማት ስብራትና የእዝ ሰንሰለት መላላት። በወቅቱ የነበረው የጸጥታ መዋቅር የእዝ ሰንሰለት ቼን ኦፍ ኮማንድ የተዳከመና ውስጣዊ ታማኝነት ጥያቄዎች የተደቀኑበት ነበረ። ከሁሉም በላይ የመረጃ አሰባሰብ፣ የስትራቴጂክ ትንተናና ቅድመ መከላከል ፕሮአክቲቭ ኢንቴሊጀንስ አቅም እጅግ ዝቅተኛ በመሆኑ አልፎ ተርፎም ውሳኔ ሰጪው አካል ጋር በወቅቱ የሚደርስ ባለመሆኑ ለጥፋቱ በር ከፋች ሆኗል። 5 መደበኛ ያልሆነ የፖለቲካና የአመራር ቁመና ወይም ሻዶው ፖለቲክስ። የሰኔ 15ቱ ክስተት የመንግስትና የድርጅት መደበኛ አሰራር ከአዳራሽ በስተጀርባ ቢሃይንድ ዘ ስኬን ባሉ ተጠያቂነትና ውክልና በሌላቸው አካላት የሚዘወርበት ምህዳር የፈጠረው ውጤት ነው። ይህንም መደበኛ ያልሆነ ተጽዕኖ ለመቋቋም የአመራሩ ቁመና በጽናት ላይ የተመሰረተ ሳይሆን በርካሽ ህዝበኝነት ወይም ፖፑሊዝም ላይ የተደፈቀ በመሆኑ የፖለቲካው መሪነትን ወደ ማጣት አድርሶናል። ማጠቃለያና የመውጫ መንገድ። ስለዚህ የሰኔ 15ቱን አሳዛኝ ግድያ እንደ አንድ የብቸኛ ወንጀል ድርጊት ወይም አይሶሌትድ ክሪሚናል አክት ብቻ መመልከት ስህተት ነው። ክስተቱ የተዳከሙ ተቋማት፣ የፖለቲካ ሽግግር መናጋት፣ የህዝበኝነት መስፋፋት እንዲሁም የጸጥታ ክፍተቶች በአንድነት ተደራርበው የፈጠሩት መዋቅራዊ ችግር ነው። በሰኔ 15 እና እርሱን ተከትሎ በተፈጠሩ ግጭቶች ሁሉ የተሰዉት ወንድሞቻችንና እህቶቻችንን ነፍሳቸውን ይማር። እንግዲህ ከአቶ መላኩ አለበል መልእክት መረዳት የምንችለው ችግሩ እንዴት መጣ የሚለውን የስልጣን ሽግግሩ የፈጠረው ምንድን ነው የኃይል ወይ ደግሞ ጸጥታ ማስከበር በኩል የተፈጠሩ ክፍተቶች፣ እዛ ክፍተቶች ላይ በህግ የማይመሩ ከመንግስት ቁጥጥር ውጭ የሆኑ ሰዎች ሂደቱን ጣልቃ ገብተው ለመቆጣጠር ያደረጉት ጥረት፣ ይሄ ሁኔታ ሲመጣ ደግሞ
በኃላፊነት ስሜት ከመንቀሳቀስ ይልቅ አንዳንድ ባለስልጣናት አካባቢ ለዛ ተስቦ መሄድ ጭብጨባ መውደድ ማለት ነው። ዘላቂውን ነገር ማሰብ ሳይሆን እዛ ጋ ያለው በፌስቡክ ምናምን የሚያጫወጨው ሰዎችን እነሱን ተከትሎ የሚሄድ ነገር፣ እነዚህ ነገሮች ተደምረው ያ ሁኔታ ባጭሩ እንዳይቀጭ ከዛ በኋላ ለባለስልጣናቱ ህይወት ማጣትና ቀጥሎም ክልሉ ዛሬ ድረስ ለቀጠለበት ምስቅልቅል ምክንያት ሆናል ነው የሚሉት። በወቅቱ በቦታው በኃላፊነት ላይ ነበሩ፣ ስብሰባም ላይ የነበሩ ሰው ናቸው። የአማራ ክልል ግድያን ተከትሎ ምናልባት በአማራ ክልል ያለው ፖለቲካ ላይ ምስቅልቅል ነገር በመፍጠር ነገር ትልቅ ሚና አለው። ሸኔ ኦሮሚያ ክልል ሲገድል ያንን የሚያጫጫው ሙሾ የሚያወርደው ኃይል በማናቸውም ሁኔታ ዛሬ ላይ ሁሉንም ነገር ሰዎች ደምረው ሲያዩ ስልጣን አማራ ክልልን ለመቆጣጠርና ያንን አካባቢ ተቆጣጥሮ ከፌዴራሉ ጋር መገዳደር እንደዛ ምኞት እንዳላቸው የተለያየ መንገድ ምልክቶች ነበሩ። ህብረተሰቡ ደግሞ በዚህ ሁኔታ ላይ አብሯቸው እንዲሰለፍ በኦሮሚያ አካባቢ በተለያዩ ወለጋ አካባቢ ግድያ ሲፈጸም ያንን ግድያ የኦሮሞ ነጻነት ግንባር ወይ ደግሞ የኦሮሞ ነጻነት ሰራዊት ግድያውን የሚፈጽመው መጀመሪያ የፌዴራል መንግስቱ እና የኦሮሚያ ክልል መንግስት ለህብረተሰቡ ጥበቃ ባለማድረግ የሚል ነገር ነው። ህብረተሰቡ ማለት ህዝቡ አካባቢ ያን ያህል ይሄ ነገር በደንብ ገበያ ላይ መዋል ስላልቻለ እያዩ ነው ዝም የሚሉት ነገር መጣ። ቀጠልና ተባባሪ ናቸው አብረው ነው የሚያደርጉት ወደሚል ነገር ውስጥ ይሄን ነገር ሲያደርጉ ኖሩ። የደንቢ ዶሎ ተማሪዎች አፈና ብዙ ጊዜ የሚታወስ ነው። የደንቢ ዶሎ ተማሪዎች አፈና እንደ ፊልም አሁን የሚጠቀስ ነገር ነው። ፊልድ ማርሻል ብርሃኑ ጁላም ተናግረዋል። አሸናፊ ጎንደር የሚባል የኦሮሞ ነጻነት ሰራዊት ውስጥ ያለ ከፋኖ ሰዎች ጋር የሚሰራ ማለት ነው በቅንጅት ዛሬ ብዙ ነገር ግልጽ ሆኗል። አሁን እንደምንሰማው ያኔ ታገቱ ወይ ደግሞ ታፈኑ ከሚባሉ ልጆች ቢያንስ አንዷ ኦሃዮ ውስጥ እንዳለች ሰምቻለሁ። በተቀነባበረ ነገር ህዝቡን ለማንቀሳቀስ የተደረጉ ስራዎች መሆናቸው ያው ግልጽ እየሆነ ወጥቷል። ያ ሁሉ እዛ አካባቢ ላይ ሲደረግ የነበረው ነገር ባሰቡበት ነገር መንገዶች እንዳሰቡት ስላልሄደ ይሆን ባለስልጣናቱን በፍጥነት ወደ መግደል ተሸጋገሩ። ያ ደግሞ በጣም አደገኛ ነገር ስለሆነ ግድያውን ባለቤት ፍለጋ ውስጥ ገቡ። ምናልባት ዛሬ ላይ መለስ ብሎ ማስታወስ የሚጠቅመው ዛሬ ላይ ሰዎች ቆመው ያን የተባለውን ነገር ሲያስታውሱ ያንን ካስታወሱ ዛሬ የሚነገራቸውን ነገር ለመመዘን እድልም ስለሚሰጣቸው ነው። ግድያውን ተከትሎ ጠቅላይ ሚኒስትር አብይ አህመድ መግለጫ ሰጡ። መግለጫ የሰጡት ለአማራ ክልል መገናኛ ብዙሃን ነው። ወዲያውኑ ያንን ተከትለው ግድያውን ጠቅላይ ሚኒስትሩ ባህር ዳር ገብተው አስፈጽመው እዛው ባህር ዳር ሆኖ መግለጫ ሰጡ ተባለ። የአማራ ክልል መገናኛ ብዙሃን ኃላፊዎች ስለ ግድያው እያንዳንዱን ዝርዝር ነገር በተለይ ኃላፊው ከግድያው በኋላ ጀነራል አሳምነው ጽጌ ደውለው የነገሩትን ከነ ድምጻቸው አስተላለፈ። በዋዜማው በነ ዶክተር አምባቸውና በነ ጀነራል አሳምነው መካከል ያለው ልዩነት እየሰፋ ስለመጣ አዲስ አበባ ስብሰባ ተቀምጦ እንደነበር እነ ምክትል ጠቅላይ ሚኒስትር ደመቀ መኮንን ስለዛ ስብሰባ አደባባይ ወጥቶ ተናገሩ። ዝርዝር መግለጫ ማለት ነው። አለመግባባት እንደነበር በዛ የተነሳ ውይይት ነበር። በውይይቱ ወቅት ግን
በአንድ ጠረጴዛ ላይ ሆኖ ጤናማ መስለው ይታዩ ነበር ነው። ግን ልዩነት መኖሩ፣ አለመግባባት መኖሩ ግልጽ ነበር። ያን ግድያ ተከትሎ እስከ አዲስ አበባ ድረስ ቅርንጫፍ ተዘርግቶ ያ መፈንቅለ መንግስቱን ለማድረግ የሚደረገውን እንቅስቃሴ ለማክሸፍ ወቅቱ የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን አዲስ አበባ ቢሮዎች ቤቷቸው ሆነው በስልክ ግንኙነት በሚያደርጉበት ሰዓት እዛው ጠባቂ የሆነ ሰው ደግሞ እሳቸው ላይ እርምጃ ወሰደ። አብረዋቸው የነበሩት ጀነራል ገዛ ያበራም ተገደሉ። በአንድ ቀን ማለት ነው። ይህ ሁሉ ከሆነ በኋላ በደብዳቤ ጽሑፍ ላይ እንደተገለጸው እከሌ ከርሳቸው ዝርዝር አለ ቢያንዴ በቃ እንደ ግሪሳ የተነሳ ነገር ነበር። ብሔርተኝነት በጣም 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 መረን የለቀቀ አንዳንዱ እውነተኛ ጭቆና እውነተኛው በደል በነበረበት ወቅት ከበዳዩ ጋር የነበረው ማለት ነው። አንዳንዴ እኮ ውስጥ ሆነው ጊዜ ቢጠብቅ የሚያደባ ሰው አለ እኮ። በወጣ ምን አመጣለሁ እዚህ ሆኜ የሆነ ነገር ላድርግ የሚላል። እንደዚያ የሚል ሰው እጁ ላይ እድል ሲገባ ያን እድል ተጠቅሞ ከዛ ከባርነት ሰንሰለት በቋሚነት ለመፈታት ይሰራበታል። ነገር ግን ለቲፒኤልኤፍ ፍቅር የሌላቸው ሰዎች ዛሬ ብዙ ነገር ግልጽ እየሆነ መጥቷል። ከመጀመሪያው ጀምሮ በነበረው ረብሻ ውስጥ ከቲፒኤልኤፍ ጋር ግንኙነት ያላቸው ሰዎች እንዳሉ ግልጽ ሆኗል። ባለፈው ካቢኔ ሊቀመንበር ከዶክተር በለጠ ጋር ባደረጉት ቃለ ምልልስ ላይ ሰዎች እሱን በደንብ ማጤን ይችላሉ። በግሌ በወቅቱ ቲፒኤልኤፍ ገና ከነሙሉ ኃይሉ ነው ሰሜን የሚገኘው የኢትዮጵያ ሰራዊት መሳሪያ እዛ ትግራይ ነው ያለው። ለማስወጣት ሲባል እንዳይወጣ እናቶችንና ህፃናትን መንገድ ዘግተው አውሮ መሳሪያዎቹ እንዳይወጡ ተከላክለዋል። በሌላ በኩል ብሔርተኝነቱ በየአካባቢው ገንግኖ በየከተማው ፍጅት እየተፈጸመ ነው። በዚህ ወቅት መረጋጋት መደረግ ሲገባው የሚደረጉ ረብሻዎች ስልጣን ላይ ያለው መንግስት ማዳከም ነው። ስልጣን ላይ ያለው መንግስት ማዳከም ማለት ስልጣን የለቀቁት ሰዎች መልሰው ስልጣን እንዲይዙ እድል የሚፈጥር ነው። በዛ ወቅት እንዴት ነው አብን ውስጥ ያሉ ሰዎች በዚህ ደረጃ ጸረ መንግስት ሆነው የሚንቀሳቀሱት ለሚለው የሰጡት መልስ ነው። ከመጀመሪያው ጀምሮ ግንኙነት ያላቸው ሰዎች እንዳሉ መረዳት የቻልነው ወደሚል ነገር ውስጥ ነው የገቡት። ይሄ ካልሆነ ቲፒኤልኤፍ እንዲቀናው ካልሆነ ከመነሻው ጀምሮ አማራ ክልልና የአማራ ህዝብ ነፃ ሲወጣ ለምን ነፃ ወጣ የሚል እኮ መወራጨት ነው ሲታይ የነበረው። ጠቅላይ ሚኒስትሩ ናቸው የሚል እሱን ለመሸጥ ማህበራዊ ሚዲያ ላይ ተወራጩ። ምክንያት ቃለ ምልልስ የሰጡት ለአማራ ክልል መገናኛ ብዙሃን ስለሆነ። አደጋውን ተከትሎ ቤተ መንግስት ኢቲቪን እና የአማራ ክልል መገናኛ ብዙሃን ተጠርቶ ነበር። በኋላ ጋዜጠኞቹም እንደተናገሩት በአደባባይ የወጣው ነገር ማለት ነው። አሁን ይህም ብዙ ዝርዝር ማስረዳቱ አያስፈልግም። እዛው ግድያው ላይ የጸጥታ ኃላፊዎች የነበሩት አሁን የፋኖ መሪዎች ማለት ነው እነ ጀነራል ማን ናቸው? ጀነራል ተፈራ ማሞ ስለ ግድያው እኮ በዝርዝር ገለጹት ብቻ ሳይሆን ጀነራል አሳምነው ጽጌን እኮ የፌስቡክ አርበኛ ነው ያሉት። ግድያው ለምን በማን እንዴት እንደተፈጸመ እኮ በዝርዝር ተናገሩ በሚዲያ ላይ። አሁን ፋኖ ናቸው። ይሄ ከሆነ በኋላ ያው ዋናዎቹ ስለዛ ጉዳይ ማንሳት አይፈልጉም። ግን መጥፎ ነገሩ አንዳንድ ሰዎች ላይ ተለጥፎ ቁጭ ብሏል። እዚህ ቀደም ያነሳሁት ይመስለኛል። እዚህ ዋሽንግተን አንድ ለቅሶ ቤት የሆነ ሰው ሄዶ ድንገት ወሬ ተነስቶ እንትን ሲል ትልቅ ሰው ናቸው አሉ። አሳምነውን የገደለን ሰው እንረሳለን ብላችሁ ነው ምናምን ይላሉ አሉ። እዛው ላይ ናቸው እሳቸው ያሉት። እንዲህ አይነት ሰው አይፈረድበትም።
እናቶች ክፋት የለባቸውም፣ ግን የተነገራቸውን ነገር አምነዋል። ከዛ በኋላ ብዙ ነገር አልፏል፣ አያውቁም። ምንም ነገር እንዲህ ነገር አይረዱ። በሌላ በኩል የሰማሁትም ታሪክ አለ። አንድ የአዲስ አበባ ነዋሪ ጠቅላይ ሚኒስትሩን ከመጠን በላይ ነው የሚወዱት። ልጆቻቸው ምናምን ባልደራስ ምናምን በሚባል ነገር ትንሽ ድንብርብራቸው ወጥቶ ነበር። አባትየው ከመጠን በላይ ጠቅላይ ሚኒስትሩን ስለሚወዱ በቃ እሳቸውን እዚህ ተቃውሞ ከጎራ ውስጥ ለመክተት የቤተ ክርስቲያኑ ጉዳይ ሲመጣ በጣም ተሰካላቸው። ያለውንም የሌለውንም ምናምን መዘብዘብ ጀመሩ ማለት ነው። እንዲህ ያደረጉ ሰዎችን ትልቁንም ትንሹንም እያደናገሩ ከእውነታው አርቀው ትክክለኛ ጥያቄ ላይ ሰዎች እንዳያተኩሩ የስልጣን ፍላጎትና የዘረኝነት ልክፍት ባለባቸው ሰዎች ችግሮች የተወሳሰቡ እንዲቀጥሉ ነው ያደረጉት። ስለዚህ የፋኖ እንቅስቃሴ ራሱ አስገራሚው እነ ዶክተር አምባቸውን መግደላቸው ላይ ጥያቄ ያልተነሳውንና እርሳቸውም በድምፃቸው ጭምር ያረጋገጡትን እርምጃ ወስጃለሁ ብለው ያሉትን በቪዲዮ የአማራ ክልል ቲቪ ላይ ጋዜጠኛው ወይ ደግሞ ስራ አስኪያጁ አስተላለፈ ብቻ ሳይሆን ጀነራል ተፈራ ማሞ በእርሳቸው ስር ኃላፊ የሆነ በሚሰሩበት ወቅት የሰሩት ሰው እሳቸው ጭምር ግድያውንና አጠቃላይ ሂደቱን በዝርዝር ይፋ ካደረጉም በኋላ ፋኖ አሳምነው እዝ የሚባል ኃይል አለ፣ የአማራ መብት ለአማራ ትግል እያደረግኩ ነው ብሎ ማለት ነው። ሌላውን የአማራ 3 ከፍተኛ ባለስልጣናት ዶክተር አምባቸውን፣ ዶክተር እዘዙ ዋሴን አቶ እዘዙ ዋሴን እንዲሁም አቶ ምግባሩ ከበደን በዛ ጥቃት እዛ ቦታ የተገደሉት እነሱ ናቸው። እንዲህ ግራ የተጋባ እንቅስቃሴ። ስለዚህ ምናልባት ለውጡ ሲጀምር ጀምሮ ድንገት የተከሰተ ሁኔታ በነገራችን ላይ አቶ መላኩ እንዳሉትም ችግሩ አማራ ክልሎች አይደለም። ምናልባትም መጀመሪያ አካባቢ ላይ ኦሮሚያ ላይ ነው እኮ በጣም የጠነከረ የነበረው። ጠቅላይ ሚኒስትሩን ከስልጣን ለማውረድ ሁሉ መጠነ ሰፊ እንቅስቃሴ የተደረገው እኮ በነ ጀዋር ከመንግስት በላይ መንግስት ለመሆን የተወራጩበት፣ በአደባባይም እኛ ያልፈለግነው ሰው ከዚህ በኋላ በኢትዮጵያ ምድር መሪ መሆን አይችልም ብለው በቪዲዮ እየተናገሩ ያስፈራሩበት፣ ያው መርሳት ይሆንና ዛሬ እነዛው ሰዎች አንድ ካምፕ ላይ አንድ ጎራ ተሰልፈው ነፃ ውጪ የመብት ተሟጋች ሆነው ደግሞ ይመጣሉ። በሬ ካራጁ ማለት ነው። ቲፒኤልኤፍን ታገልም ብለው አንዳንዶቹ በስንት መስዋዕትነት ከሜዳው የወጣውን ኋላ ቀር ቡድን መልሰው ስርስሩ ይርመጠመጣሉ። ስለዚህ ሰዎች ለራሳቸውም የህሊና ሰላም ለሀገራቸውም መረጋጋት በምክንያት ላይ ይመርኮዙ። የሚቃወሙበትን ምክንያት ይወቁት። አንዱ ከልብየ ስሙን አልጠራም ከጠቅላይ ሚኒስትሩ ወይ ደግሞ አሁን ካለው መንግስት እንትን ገልጸን የህወሓት ወንጀል ህወሓት ቅዱስ ነው ምናምን አለ አሉ። ሰዎች በዚህ ደረጃ ራሳቸውን ሁለተኛ እንዳይነሱ አድርገው አፈር ሲመልሱ አይቻለቅም። ሁሌ በየአጋጣሚው በየንቱ የምናገረው ነገር ነው። የህወሓት ወንጀል 1-2 ብዬ ማዕት ገጽ ጽፋለሁ። የጠቅላይ ሚኒስትር አብይና የአዲሱ መንግስት ወንጀል የምትለውን ነገር አንጣ እያልኩ ለብሶ ጠይቃለሁ። የት አለ ወንጀሉ? ራስ ጋር ነው ያለው። ግፋ ቢል ሲጨመቅ ድሮን የሚል ነገር ይመጣል።
ስንጢ ስለያዝኩኝ ባርጩሜ እንዋጋ ነው። ለመዋጋት ከተነሳ በኋላ የመጀመሪያው ለመዋጋት ነው። ከሁሉም በላይ መጀመሪያው ጥያቄ ምንድን ነው ነው። ከዛ ቀጥሎ የሚመጣው ጥያቄን ለመመለስ በሰላማዊ መንገድ አልቻልክም ወይ ነው። በጉልበት እደፈጥጥሃለሁ ካለ ያው በምትችለው ሁሉ ትፋለማለህ። ግን ጥያቄያችሁ ምንድን ነው ነው። ሸኔ ጥያቄው ምንድን ነው? ቲፒኤልኤፍ ምንድን ነው? ጥያቄ ምንድን ነው? ፋኖ ጥያቄ ምንድን ነው? ደጋፊዎቻቸውን ነው የምለው፣ እነሱን አይደለም። የእነሱ ጥያቄ ስልጣን ጥያቄ እንደሆነ ስለማቅ ማለት ነው። ለስልጣን ነው የምታገሉ ብሎ ሊናገሩ አይችሉም። ለደጋፊዎቻቸው የሚቸረችሩት ነገር ድሮን ይላሉ፣ ምናምን ይላሉ፣ ምናምን ይላሉ። ታዲያ አንተ ክላሽ ስለያዝክ እሱም ክላሽ ይዞ ይዋጋ እንዴ? የመጀመሪያው ጥያቄ ምንድን ነው? ጥያቄህን በሰላማዊ መንገድ አልመለሰልም ወይ ነው። ስለዚህ ጥያቄ የላችሁም። በድፍረት ነው የምናገረው። ጥያቄ ካለም ጥያቄ አለ ያሉ ጥያቄዎች አውቃለሁ። እነዛ ጥያቄዎች ትላንት የነበሩ ጥያቄዎች ናቸው። ይሄ መንግስት የፈጠራቸው ጥያቄዎች የሉም። የትላንቱን ጥያቄዎች በተመለከተ ግን በጋራ ተነጋግረን እንፍታው ብሎ የምክክር ኮሚሽን አቋቁሟል። ስለዚህ በዚያ ምክክር ኮሚሽን በኩል ችግሩ እንዲፈታ በአደባባይ ጥሪ እያደረጉ ነው። ባለሙያዎች፣ አዋቂዎች የተሰባሰቡበት የኢትዮጵያን ችግር ለመፍታት ምክክር እየተደረገ ነው። ከዚህ በላይ ምን ያደርግ? ከተኮስክበት በኋላ ለምን በዚህኛው ተኮስክብኝ የሚባል ጥያቄ እንዴት ይመጣል? ምናልባት እንደውም ቴክኖሎጂው ትንሽ ጠቀመ። በምሽትም በጨማታም በቀንም እንትን ለማድረግ የኦጋዴን ብሔራዊ ነጻነት ግንባር እኮ ይሄ ሁሉ በየቦታው ነፃ አውጪ ነኝ የሚለው በቲፒኤልኤፍ ዘመን አንደበቱን ለጎሞ አንዳንዱም ከቲፒኤልኤፍ ጋር እያጨበጨበ በነበረበት ሰዓት ቲፒኤልኤፍን ከምር ሲፋለም የነበረ የኦጋዴን ብሔራዊ ነጻነት ግንባር የሚባል አለ። እንደ ኦነግ አለሁ አይደለም የሚለው፣ አለሁ እያለ መግለጫ አይደለም የሚያወጣው። ከምር ይፋለም ነበር። ስለዚህ የኦጋዴን መንደሮች በአውሮፕላን ይነዱ ነበር። ማንም ሰው ኦንላይን ገብቶ እና ሂውማን ራይትስ ዎች ያወጡትን ሪፖርት ይመልከት። የነደዱትን መንደሮች ፎቶግራፍ ጭምር ማለት ነው። የመነደዱትን መንደሮች አንድም ዓለም አቀፍ ተቋም ቀይ መስቀልን ጨምሮ ወደዛ ክልል ዝር ማለት አይችልም ነበር። ያኔ ፋኖ የሚባል ነገር አልነበረም። ያኔ ኦሮሚያ ጫካ ውስጥ ሸኔ የሚባል ነገር አልነበረም። አስመራ ነበር መግለጫ የሚያወጣው። አሁን የመጣው መንግስት ገና በሁለት እግሩ እስኪቆም እንታጠቅ፣ እንደራጅ ምናምን ተብሎ በዚህም የተወራጨ ኃይል የፈጠራቸው ነገሮች ድሮን ምናምን የሚል ምክንያት ውስጥ መግባት የሚገባ አይመስለኝም። ድሮን የሚባል ነገር ጥያቄ ቢነሳ ከሆነ ድሮኖቹ ሰላማዊ ሰዎች ላይ ጉዳት አደርሰዋል ወይ? ፍጹምነት ይኖራል ብዬ እርግጠኝነት ማንም ሰው እንትን ሊል አይችልም። ኮላትራል ዳሜጆች ይኖራሉ። ግን አደጋው ሲቪሎች ላይ የሚሆን ከሆነ እርምጃ ከመውሰድ ሲቆጠቡ የተለያየ መንገድ የምንሰማው ነገር አለ። ሲቪሎች አቅራቢያ ላይ ከሆነ የሚሽለኮለኩት መንደር ለመንደር ነው። ሰሞኑንም አለን ለማለት ነው ወይ ደግሞ አንዳንዶቹ አሉ እኮ የሉም እያልክ ምናምን ብለው አንዳንድ ሰዎች ለኩልኝንም ቪዲዮ አይቻሉ። ፀሐይ ለመሞቅም ምን ለማለትም እኮ እንደዚህ የበዓል ንግስ ምናምን ሲኖር ሰዎቹ ካልወጡ እኮ አሉ እኮ በየመንደሩም አሉ እኮ። እሱ ላይ ማን ተጠራጥሮ ያውቃል? የሚያስተዳድሩት ወይ የሚቆጣጠሩት ቦታ የለም ነው እኮ። ትንሽ ሰብሰብ ብለው ሚሊሻዎቹ ከሚሊሻዎቹ አቅም በላይ ሆኑና ወይ ታቦት ምናምን አስገብተው ከዛ በኋላ ታየን ብለው ፎቶ ተነስተው ይሄዳሉ። እንደ ድሮ ከተማ መነሳት ቀረ ማለት ነው።
አሁን ከተማ መነሳት አልተቻለም። ስለዚህ ገጠር ያሉ አብያተ ክርስቲያናት ጋር ሄደው ንግስ በዓል ይሁን ምን ይሁን ፎቶ ተነስተው ይመለሳሉ። ጥያቄው እያስተዳድራሉ ወይም የተቆጣጠሩት ቦታ አለ። አሁን እንዲህ አይነት ጥያቄ ስለ ፋኖ ይነሳል? በቃ እኮ ምርጫ ገጠር መንደር ድረስ ተካሄዱ እኮ ምርጫ ተካሄደ፣ አከተመ። እስከዛሬ በመጣንበት በተጓዝንበት ሁኔታ ላይ የኦሮሞ ህዝብ ጥያቄ፣ የአማራ ህዝብ ጥያቄ፣ የትግራይ ህዝብ ጥያቄ በዋናነት በእነዚህ አካባቢ ላይ ስለሜንተን ስለሚል ነው፣ ስለሚያተኩር ነው። ደቡብ አካባቢ መጀመሪያ አካባቢ ላይ የክልል ጥያቄ አየሩን ተቆጣጥሮት ነበር። ያው አሁን አደብ ገዝቷል። ክልል ጥያቄ ጠይቀው መንግስተ ሰማያት የደረሱ ሰዎች አናውቅም። ምናልባትም የክልል ጥያቄ አግኝተው ህብረተሰቡ ኑሮ ነው የተሻሻለው ወይስ ግለሰቦች ናቸው የከበሩት? አንድ ወቅት የመጀመሪያዎቹ ዓመታት ያው መንግስት ሁሉም ደካማ ነው ብሎ ስላመነ ሁሉም በየሰፈሩ ይወራጭ የነበረበት ጊዜ ነው። ቢያንስ እዛ አካባቢ ሰክኗለሁ። ወደ 4 ክልል ከተከፈለ በኋላ ፍላጎቱ 4 ክልል አይደለም። ሁሉም መጨረሻ ላይ 56 ብሔረሰብ አይደል ያለው እዛ 56 ክልል እንዲኖር ይፈልጋሉ። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ነገር ግን የሰከኑ ሰዎች፣ ኃላፊነት የሚሰማቸው ሰዎች ከመንግስትም ጋር ተነጋግረው ቢያንስ አንድ መውጫ ነገር ፈልገዋል። አሁን እንቅስቃሴዎች ያሉት በአማራ በትግራይና በኦሮሚያ ክልል ስለሆነ እነዚህ ቡድኖች ጋር ተያይዞ ባለ ነገር ላይ የትግራዩ አሁን ጥያቄ ውስጥ የማይገባ ነገር ነው። እሱ ያለቀ የሞት አጀንዳ ነው ብዬ አምናለሁ። ማለት እሱም በተመለከተ ሌላ ኃይል አይደለም ስለዛ ቡድን አሁን መናገር ያለ ራሱ የቲፒኤልኤፍ መሪዎች፣ ዋናዎቹ ወታደራዊ መሪዎቹ ስለዛ ቡድን አጥፊነት፣ የትግራይ ህዝብ ዕዳነት፣ የሀገር ጠንቅነት እነሱ እየተናገሩ ስለሆነ ስለ ቲፒኤልኤፍ ወንጀል፣ ስለ ቲፒኤልኤፍ አጣት መናገር ዝም ብሎ ድካም ነው ትርፉ። ህብረተሰቡም በተገቢው መንገድ ስለተረዳው ቅስቀሳው የትግራይን ህዝብ ሊያጠፋ ብልጽግና ነው የሚያጠፋኝ ብልጽግና ወይ ደግሞ ፌዴራል መንግስት ሳይሆን የምታጠፋኝ አንተ ነህ ብሎ የትግራይ ወጣት በሰልፍ የአውሮፕላን የወር ተይዟል አሉ። በአውቶቡስ በሺዎች እየከፈሉ በየቀኑ እየመጡ ነው። ከትላንት ጀምሮ መምጣታቸው እንዳበቃ ደግሞ ሰማን። መንገድ ላይ 3 አውቶቡስ አስቆመው ወጣቶቹን ሰብስበው ይዘዋቸው ሄደዋል። ይህን ቡድን በተመለከተ እናቱ ጌታቸውም እነ ጀነራል ጻድቃንም ሌሎቹ ማስረዳት አያስፈልጋቸውም። አሁን የትግራይ ህዝብ ከበቂ በላይ ስለዚህ ቡድን አውቋል። ማወቅ ብቻውን አይጠቅምም። ከዚህ የሚፈታው ግን ማን ነው የሚለውን ይጠብቃል። ወደ ሌላው ኢትዮጵያ አካባቢ ወደ ሀገራቸው ነው፣ ግን ድንገት ሳያስቡት ሳይዘጋጁ ምናምን የሚወጡበት ነገር ስለሆነ መቸገራቸው አይቀርም። እርግጥ ነው አሁን እንደምናየው በተለያየ መንገድ ያው ስራ ቶሎ የማግኘት እድል አለ አሉ። ተቀጥረው ምናምን እየሰሩ ነው። በተለይ ትልልቅ ፕሮጀክቶች ስላሉ እዛ አካባቢ ምናልባትም አንዳንድ ቦታ ላይ ቅድሚያም የተሰጣቸው ሊሆን ይችላል። እንዳይቸገሩ ጥረት እየተደረገ ነው እና ከዚህ ሁኔታ ውስጥ በዘላቂነት ለመውጣት የሸኔ ደጋፊም የፋኖ ደጋፊም የቲፒኤልኤፍ ደጋፊም የመጀመሪያው ጥያቄያቸው ምንድን ነው? ሁለተኛ ይህንን ጥያቄያቸውን በሰላማዊ መንገድ በምርጫ ስርዓት በፖለቲካ ስርዓት ውስጥ አልፋችሁ ለማስመለስ ያላችሁ እድል ወይ ደግሞ ጥረት አድርጋችሁ አልተሳካም ወይ? ሶስተኛ አሁን ባለንበት ሁኔታ ውስጥ ልነጋገር እያለ ነው ስልጣን ላይ ያለው መንግስት። ከመነጋገሬ በፊት መሳሪያችሁን አስቀምጡ ሲል አልሰማንም። መሳሪያ ማስቀመጥ የሚመጣው ከንግግር በኋላ ከስምምነት በኋላ ነው።
ለምንድን ነው መነጋገር የምትፈሩት? የደህንነት ዋስትና እንዳትሉ የትኛውም ሀገር ተብላችኋል። ስለዚህ ደጋፊዎቻችሁ ይህን አስረዷቸው። በሌላም በኩል ደግሞ ደጋፊዎችም ይህንን በተመለከተ ለምንድን ነው ማትደራደሩት? ከምንም በላይ ጥያቄው ምንድን ነው የሚለውን ስሟቸው እንጂ ጥያቄ የማያውቅ ተቃዋሚ የሆነ ነገር የተነሳ ቁጥር ወይ ድሮን ወይ ምናምን፣ ድሮን ሳይኖር እኮ ነው፣ ድሮን ሳይተኮስ እኮ ነው ጥያቄው የተነሳዋል እንዴ? ወደ ጥያቄ ወደ መሳሪያ ለመተኮስ መጀመሪያ ለምን ተገደድክ ነው የምትጠይቀው ጥያቄ። ስትጠይቅ የነበረው ጥያቄ ቲፒኤልኤፍ የፈጠረውን ችግር ነው። ቲፒኤልኤፍ የፈጠረውን ችግር ብቻዬን መልስ ከምሰጥ በጋራ እንስጥ ብሎ የምክክር ኮሚሽን ጠራ። ችግሩን ከፈጠረው ቡድን ጋር እንደገና ሄደ። በአገልጋይነት ራስን አጭተ የዚህ ወይም የዚያ ህዝብ መብት ተከራካሪ ጠባቂ ነኝ የሚል ነገር እንዴት ሊመጣ ይችላል? ምናልባት ለዚህ መነሻ ሁነኝ ቀደም ሲል እንዳልኩት ከሰኔ ጋር ያሉ ሁኔታዎች ናቸው። እንደ ባለስልጣንና ሂደት ውስጥ ተዋናይ እንደሆነ ሰው ደግሞ አቶ መላኩ በዝርዝር ያመጡትን ነገር ሰዎች ቢወያዩበት ጥሩ ነው። ከዚሁ ጋር ተያዘ ከዚሁ ምርጫ ጋር ሰሞኑን ካለው ምርጫ ጋር ተያዘ ትብብር የተወሰነ ወንበር 2 የፓርላማ ወንበር እና 5 የክልል ምክር ቤት ወንበር አግኝቶ እድል እንደቀናው ሰምተናል። ያው ትልቁን ድርሻ የወሰደው ኢዜማ ነው። 13 የፓርላማ ወንበርና ወደ 65 ወደ 55 ወደ 75 የክልል ምክር ቤት ወንበር በአጠቃላይ ወደ 88 አግኝቷል። አስገራሚ ውጤት ነው። ከምርጫው አስቀድሞ ጠቅላይ ሚኒስትር አብይ በየመድረኩ ሲናገሩ ፓርቲዎች ከቀደመው በተሻለ ምክር ቤት ይገባሉ የሚል ይናገሩ ነበር። ሁሉ ነገር አቃቂር መውጣት የሚፈልገው ስለዚህ ምርጫውን የሚወስነው ብልጽግና ነው ምናምን የሚል ነገር ያመጣሉ። ግን ቀላል ነበር። ብልጽግና የተወሰነ ወንበር ይለቃል። ያንን ብለናል። የተወሰነ ወንበር ካልተወዳደረ ተቃዋሚዎች ይገባሉ እርስ በርሳቸው ተፎካክረው። በመጨረሻ የሚሆነው ወደ 45 እንደዚህ አካባቢ ለቀቀ፣ አልተወዳደረም። አሁን ጥያቄው ከዛ አልፎ ከብልጽግና ጋር ተወዳድረው ሁሉ አሸንፈዋል። አሁን ኢዜማ አንዳንድ ቦታው ላይ አጠቃላይ ወደ 88 የምክር ቤት ወንበር ይዟል። ምናልባትም ተቃዋሚዎች የሽግግር የምናምን ነገር እያሉ ባይጠብቁ ኖሮ በሌላም በኩል እንደ አብን እንደ ኢዜማ ያሉት በኃላፊነት የሚያደርጉትን ጉዞ ህብረተሰቡ አሁን በሰከነ መንገድ እንደሚያው ያኔ በስክነት ተመልክቷቸው ቢሆን ኖሮ የበለጠ ተጠናክረው በአሁኑ ምርጫ ትርጉም ያለ የበለጠ የተሻለ ሁኔታ ይፈጠር ነበር ብዬ አምናለሁ። የምክር ቤት ወንበር ብልጽግና አልወዳደርም ብሎ በለቀቀበት ወቅት ዜናው አስታውሳለሁ ለኢዜማና ለአብን ተለቀቀ ነበር የሚለው። አስገራሚ ነው። ያንን ሰምቶ ያንን የሚያስተጋባ ሰው ደግሞ ነበር። በሁሉ ምርጫ ጣቢያዎች እኔና ሌሎች ተቃዋሚዎች ውጡና አብንና ኢዜማ ብቻ ይቅር አልተባለም። እኔ አልወዳደርም ነው ያለው። ስለዚህ ከኢዜማ ጋርና ከአብን ጋር ተወዳድረ ራስህ ማሸነፍ ከቻልክ ራስህ ማዘጋጀት ነው። ከ2 ዓመት ከ3 ዓመት በፊት ቢሆን ኖሮ ኢዜማና አብን ድምፅ ላይኖራቸው ይችላል። የጩኸቱ ጊዜ የግርግሩ ጊዜ ስለሆነ ማለት ነው። መንሳፈፍ የነበረበት ጊዜ። አሁን መሬት ተረገጠ። ማን ምን እየሆነ ነው የሚለውን ነገር ሰው ለየ። ስለዚህ ተወዳደራችሁ። እናንተንም የሚደግፍ ኢዜማንም ብልጽግናንም የሚደግፍ በተለይ ለእነሱ የተሻለ ተቀባይነት እንዳላቸው ታየ። ኢዜማ 13 አብን 6 የፓርላማ ወንበር ከ547ቱ አግኝተዋል። ይሄ ለነሱ እኔ ከምሬ ነው ብለው የከፈሉት ዋጋ
ውጤት ነው። ህብረተሰቡ መልሶላቸዋል ብዬ አምናለሁ። ደግሞ የበለጠ መስራት ነው። ያም ሆኖ አሁንም ገንቢ በሆነ ጉዞ ኢትዮጵያ ውስጥ ያሉ ችግሮችን ነቅሰው በፖሊሲ ጉዳዮች ላይ ያሉ ክርክሮች ፓርላማ ውስጥ ህይወት ያለው ነገር እናያለን። ልክ ልኩን ነገረው። አልደራደርም የሚል ፋኖ የሚባል ሸኔ የሚባል ኃይል ሆኖ የፓርላማ አባሉ እስከ መቼ ነው ድርድር እምቢ እያሉ የሚቀጥሉት ብሎ ጠቅላይ ሚኒስትሩ ይጠይቃል። አስገራሚ እኮ ሀገር ነው። ያኛው ትልቅ አጀንዳ ይሆንና አየሩን ይቆጣጠረዋል። ይሄ ፓርላማው ፓርላማ እንዲሆን አሁን ለፌስቡክ ለምናምን ሳይሆን እዛ ጋር ቁም ነገር ያለው ክርክር እንዲደረግ፣ ገንቢ ውይይቶች እንዲደረጉ እድሉ እንደመጣ አምናለሁ። በዋናነት ይህን ጉዳይ እንደገና ማነሳው ትብብር የተለያዩ ድርጅቶችን የያዘው 2 የፓርላማ ወንበር አግኝቷል። ቀላል አይደል። በነገራችን ላይ 5 የክልል ምክር ቤት ወንበር አግኝቷል። ምናልባትም በኢትዮጵያ ታሪክ ውስጥ ተቃዋሚዎች በዚህ መጠን ወደ ምክር ቤት ሲገቡ ተመዝግቦ አያውቅም ከ97 ጋር ውጭ። የ97 ያው በጉልበት ተጨፍልቋል እሱ እና አሁን ይሰክናሉ ብዬ ስጠብቅ ወደ ፓርላማ አንገባም የሚል መግለጫ ወጡ ተብሎ የወጣ መግለጫ አየሁ። ምጠብቀው ወደ ፓርላማ ማይገቡት ምርጫው ተጭበርብሯልና አልገባም ያሉ ነበር የመሰለኝ። አይደለም፣ ምርጫው ተጭበርብሯል አይሉ። የፖለቲካ ምህዳሩ ጠቧል፣ ምርጫ አንሳተፍም ሲሉ ኖሮ መጨረሻ ሰዓት ላይ ገቡና ተወዳደሩ። የጠበቁትም አይመስለኝም። 2 ወንበር ትልቅ ነው የፓርላማ ወንበር እና 5 የክልል ምክር ቤት ካገኙ በኋላ ጥያቄያችን ካልተመለሰ ፓርላማ አንገባም። ጥያቄያችሁ ምንድን ነው? የታሰሩ ሰዎች እንዲፈቱ፣ ጦርነት እንዲቆም። ይህንን ጦርነት እንዲቆም ለማን ነው እንዲህ አይነት ጥያቄ የሚቀርበው? ይህ አሁንም የፌስቡክ ነገር አለ አላበቃም ማለት ነው። ጦርነትማ ልደራደር የሚል እኮ መንግስት አለ እኮ። ፋኖና ሸኔን በስም ጠርተህ ማውገዝ ማትችል እንዴት ነው የፖለቲካ ህይወት ውስጥ በፖለቲካ እንትን ውስጥ መቀጠል የሚቻለው? እውነተኛ በኢትዮጵያ ሰላም የሚፈልግ ደፋር ፖለቲከኛ፣ ለነገ ተስፋ አለኝ የሚል ፖለቲከኛ ተደራደሩ ነው። ወይንም ሸኔ ወይ ፋኖ በዚህ ምክንያት ነው የማይደራደሩት ብሎ ወይ እሱን አቋማቸው ሀሳባቸውን ሰምቶ ያንን መሰረት አድርጎ ይሄ ሟላ መጠየቅ ነው። ልደራደር የሚል መንግስት ምንድን ነው ተደራደር የሚል ጥያቄ እንዴት ነው? እኔ ላይ የታሰሩ ይፈቱ። አሁን ጥያቄው መሆን የነበረበት ምርጫው ተጭበርብሯል ቢባል እሱ ተገቢ ነው። አሁን ተጭበርብሯል የሚባል ነገር እንግዲህ ማንም ማሳመን ይቻላል። ስለዚህ እንደማይቻል ስላረጋገጡ መሰለኝ የታሰሩ ይፈቱ። ይሄ ፖፑሊስት የሆነ እንትን ብዙ የሚጠቅም ነገር አይደለም። በህግ የታሰረ ሰው በህግ ይፈታ ነው ወይ? ገፋ አድርጎ ጥያቄ ካለ በቃ በተለያየ መንገድ ሰዎች በገባቸውና በተረዳቸው መንገድ የሆነ ነገር አድርገዋል። ለሰላም ሲባል አዲሱ መንግስት ምህረት ቢያደርግላቸው የሚል የተቀደሰ ሀሳብ ማቅረብ ነው። ኢትዮጵያ ውስጥ ሰዎች ህግና ስርዓት መከበር እኮ ለኢትዮጵያ በጣም በጣም ትልቅ መሰረታዊ ነገር ነው። ብዙ ነገር እኮ ለውጦልናል። ብዙዎቹ የታሰሩት ለምን እንደታሰሩ የአደባባይ ሚስጥር ነው። በዛ ሽፋን የታሰሩ ሌሎች ንጹዎች ሊኖሩ ይችላል፣ አላውቅም። ስለዛ ግን የምናውቃቸው በደንብ ሰዎች ድሮ እንዴት እንደሚታሰሩ ስለምናውቅ አሁን የታሰሩ ሰዎች የአደባባይ ቅስቀሳዎቻቸውና ሌሎች ከታጣቂዎቹ ጋር ያላቸው ግንኙነት ጭምር በዝርዝር የወጣ ነገር ስለሆነ በቃ የሆነ ነገር ይሳካልናል ብለው ተስፋ አድርገው ነበር ምናምን። በተለይ በእጃቸው የጠፋና ከእነሱ ጋር ተያይዞ የደረሰው ጉዳት የከፋ ካልሆነ መንግስት ለሰላም ሲል ከቲፒኤልኤፍ ሰዎችም ያን ሁሉ ሀገር ካነደዱ ሰዎችም ጋር ሰላም አውርዷል።
ስለዚህ ሰላም አዲሱ ዓመት ማለት አዲሱ መንግስት ስልጣኑን እሱን መሰረትም አድርጎ በቃ ከዚህ በኋላ ድሮ ስራ ረባሽ የነበረ ሰው አሁን ይረብሻል ብሎ ማንም ሰው ሊጠብቅ አይችልም። ያ ዘመን አለፈ። ያ የጨዋጫታ የፌስቡክ ዘመን አለፈ። ስለዚህ እነዚህ ተቃዋሚዎች ማድረግ ያለባቸው መንግስት ምህረት ያደርግላቸው። በቃ እንዲያ ነገር ይሄ መንግስትም በግሌም እንደዛ እንትላለሁ። ምክንያቱም ከሆነ በሆነ መንገድ ሆነ ነገሩ ሰዎች ገብተው ነበር። በቃ እንዲህ ስል የሚናደዱ ሰዎች እንዳሉ አውቃለሁ። ግን ከዚህ በኋላ ችግር እንደማይፈጠር እርግጠኛ መሆን ማንም ሰው አለበት። በሌላ በኩል ደግሞ ማንም ሰው መጠራጠር የሌለበት ሀገር ካነደደው የቲፒኤልኤፍ ኃይል ጋር ከነሱ ጋር ተነጋግሮ እና አቶ ስብሃት ነጋን የፈታ መንግስት ሌሎቹን አይፍታ ማለት ተገቢ ነው ብዬ አላምንም። ስለዚህ በምህረት እንዲፈታ እንዲህ አይነት ነገር ፓርቲዎቹ ቢጠይቁ የተቀደሰ ነገር ነው። ከዛ ውጭ ግን ሰዎች ኢትዮጵያ ውስጥ እኮ እንዴት ነበር ይታሰቡ የነበሩት? አሁን ቲፒኤልኤፍ ከሄደ በኋላ ፖለቲካ ሞተ የሚሉት ፕሮፌሰር መረራ ጉዲና ወህኒ እኮ መጨረሻው ሰዓት የገቡት እኮ ወንጀላቸው እሳቸውም ሁሌ የሚናገሩት ነው፣ በአደባባይ የምናውቀው ወንጀል ነው። ወንጀላቸው ነው እኮ የምለው የጦርነት ቅስቀሳ ቆስቅሰው ፋኖ በዚህ ግባ ሸኔ በዚህ ውጣ ብለው አይደለም። አውሮፓ ህብረት ስብሰባ ላይ ከፕሮፌሰር ብርሃኑ ነጋ ጎን ቁጭ ብለሃል ነው። ይሄ ወንጀል ነው። ከሰው ጎን መቀመጥ ወንጀል ነው። ትንሽ ቀደም አድርገን በ1997 አካባቢ በምርጫ 97 የታሰሩ የቅንጅት መሪዎች ፍርድ ቤት ወንጀል ሆኖ የቀረበባቸው ልክ እንደዚሁ ከዶክተር አረጋይ በርሄና ከዶክተር ነገደ ጎበዜ ጋር ፕሮፌሰር ብርሃኑ አንድ መድረክ ላይ ቁጭ ብለው ታይተዋል ነው። እዛ መድረክ ላይ ምን አሉ? የለም ማስረጃው ፎቶ ነው። 285 ብር የሚሸጥ ማኛ ጤፍ እነሱ አስነሱት ረብሻ እኮ 300 ምናምን ብር ገባ። የሎሚ ዋጋ የጨው ዋጋ ተብሎ እኮ ማስረጃ የሚቀርብበት እኮ ሀገር ነበር። ፍርድ ቤቶች መቀለጃ የሆኑባት ሀገር። ስለዚህ ሰዎች ያኔ የታሰሩ ይፈቱ ሲባል የፖለቲካ እስረኛ ስለሆኑ ነው። በአመለካከታቸው ያለ ወንጀል ስለሚታሰሩ ነው። ያኔ የፖለቲካ እስረኛ ምናምን ሲባል ስለሰሙ ዝም ብሎ የፖለቲካ ሰው የጋዜጠኛ ምናምን የሆነ ሰው ወንጀል ሲፈጽም አይታሰርም ማለት አይደለም። ይህንም ስል ቢያንስ መናቃቸው እናውቃለን። በዛ ሽፋን መንግስት ጥቃት ለመፈዘንዘር ብሎ አብሮ አዳብሎ የከተታቸው ካሉ ስለዛ ስለማላቅ ነው። በዛ መልክ የታሰሩ ካሉ መፈታት አለባቸው። ስለዚህ ትብብር ጥያቄው መሆን ያለበት ምርጫ ተጭበርቦ ከሆነ ያንን ለፖለቲካ ምህዳሩ ለሀገሩ መረጋጋት ብሎ ጥያቄ ከሆነ ፋኖና ሸኔን ቲፒኤልኤፍን የኢትዮጵያ መንግስት ባቀረበላችሁ መሰረት ተደራደሩ። የታሰሩትን በተመለከተ መንግስት በወደ ሰፊነት ምህረት አድርግላቸው። ይሄ ተቀደሰ ሀሳብ ነው። ከዛ ውጭ ፓርላማ አንገባ በጣም በእርግጠኝነት አንድም ሰው አይቀርም ፓርላማ ይገባል። እቺ ዝም ብሎ እንትን ሁለቱ የፓርላማ አባላት በእርግጠኝነት ይገባሉ። ቅንጣት ታክል የሚያጠራጥር ነገር የለም። ዝም ብሎ አንዳንዴ ፖለቲካውን ከፍ ማድረግ የልጆች ጨዋታ እንዳይመስል መጣሩም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሰኔ 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ ማክሰኞ ሰኔ 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።